አይጢቱ ምጣዱ አዳጣ አይጢቱ ምጣዱ አጣ እንደገና በላ አንዴ መጨረሻ አይጢቱን የምን ጣይጢቱ ነው? ከዛ ድረስ ስለመጣው ነው የተቀበልሽኝ ወይስ ታፈቅርኛለሽ? ከንፈርሽን መሳም ፈልጋለሁ። ፍቅር ምን ሆንሽ? ደም እኮ ነው እየደማሽ እኮ ነው። የሆነ ነገር እንጂ አንቺን የሚያሳጣኝ ነው ይመስለኝ። ለምንድን ነው እንደዚህ የምታደርጊኝ? እንደዚህ አታርጊኝ ይሆናል። አንቺን የሚያሳጣኝ ነው ይመስለኝ። እሺ አታልቅስ በማርያም እና ሌላ ነገር አጣችሁ ነው በዚህ የምትፈትኝ ነኝ እንዴ? አንቺ አይደለም እንደዚህ የሆነሽ ጉንፋን ይዞሽ እንዴት እንደምትሰቃይ ያይሽ አይደል እንዴ? ለምንድን ነው ይቅርታሽ ምን ያደርግልኛል? እኔ የደነገጥኩት ድንጋጤ ቢገባሽ ሌላ አንቺ ይገባሽ። አንቺን ሲያመሽ ውሎ ካደረ የኔ ልብ ረክቶ ምኑን ኖረ? ያንቺ ጤና ሲጎል እኔም ይጎላል፣ የነገ ሰላሜም ይታጎላል። በይኑሪ ለኔ ከጭንቀት ከስቃይ እፎይ ብለሽ ከጎኔ ግድ ይለኛል መውደዴ አንጀቴ ሆዴ ጎኔን አመመኝ ስትይ እኔንም ይሰማኛል ልቤ ነው ተሰማኝ። ሰላም ውድና የተከበራችሁ የኤዱና የቶሚ ፋሚሊዎች እንዴት ናችሁልኝ? ደህና ናችሁ ወይ? ባላችሁበት ሰላም ናችሁ? ብዝት ይበልልኝ የኛ ተወዳጆች። ብቻ አማርኛ ትንሽ እንትን እያስተረጎማቸው እና ሰሞኑ እንደምታውቁት ከኤዱ ጋር አሪፍ ጊዜ እያሳለፍን ነው። በጣም ጣፋጭ ጊዜ እያሳለፍን ነው እና ኤዱ ደግሞ ሳምንቱ የሆነ ነገር ብቻ እያመማት ምናምን ነገር ብቻ ግን ቤት እየዋልን ነው ብቻ ሆኖም ግን በጣም እየተንከባከበችኝ ትገኛለች። በጣም እኔ ደስተኛ እንደሆን እንዳልጨነቅ የሆነ አላስፈላጊ ማለት የሆነ የድብርት ስሜት እንዳይሰማኝ የብቸኝነት ስሜት እንዳይሰማኝ እያረገችኝ ነው የኔ ንግስት። በጣም እወዳታለሁ። ብቻ ስለሷ ስናገር እንግዲህ ቃላት ያጥሩኛል ማለት ይቻላል። በጣም ነው የሚከብደው የሷ እንትን ለመግለጽና ለኔ ብዙ ነገር ነች ኤዱ ከምታስቡት በላይ ለኔ ብዙ ነገር ሆናልኛለች፣ አርጋልኛለች እና በጣም ነው የምወዳት፣ በጣም ነው የማፈቅራት። እናንተም ቴንክ ዩ በሉልኝ በዚህ አጋጣሚ። ያው እና ኤዱዬ እንደምታውቋት ሰሙኑ ምናምን እያመማት ነው ምናምን። አሁን ራሱ ተኝታለች። እንደምታውቁት ፋሚሊዎች ያለሷ ማንም የለኝም እዚህ እንደምታውቁት እና ከሷ ጋር ብዙ ነገር ነው የማስበው። ለወደፊቱ በጣም ብዙ ነገር አስባለሁ ከሷ ጋር። እሷም እንደኔ እንደምታስብ አውቃለሁ። እና ፋሚሊዎቼ በዚህ አጋጣሚ በጣም አመስግኑልኝ እናንተም። እኔ እያጠረኝ ነው ቃል ብቻ ግን ከሷ ጋር ለመለየት ምናምን ዝም ብዬ ሳስበው አሁን ላይ ሆኜ ሳስበው በጣም ነው የሚከብደኝ ለኔ። እሷ ጋር አይደለም መለየት የሆነ ነገር ስትሆን ራሱ በጣም ነው የሚከብደኝ ለኔ በጣም ከባድ ነው ታውቃላችሁ። በጣም ከባድ በጣም የማይቻል ዳገት ነው የሚሆንብኝና አመስግኑልኝ እናንተ። እኛ ብቻ ወሬ ያላብዛባችሁ። ዛሬ ስትመጣ የተወሰነ ነገር ጥያቄና መልሶች ነገር አብረን ሆነን እንሰራላችኋለን። በዚህ ልክ ደግሞ እንድጠይቅላችሁ የምትፈልጉት ነገር ወደፊቱ ጻፉልኝ፣ ችግር የለውም። እና እስኪ እንጠብቃት ፋሚሊዎቼ። እኔን ይክፋኝ መከፋት ካንቺ ይራቅ፣ ስቀሽልኝ ማንቺ ሳቅ እኔው ልሳቅ። የፊትሽ ላይ ሰማዩ ደምኖ ሳይ ፍርሃት ደርሶ ይነግሳል በላዬ ላይ። ማልደራደርባቸው መሃል የምወድሽ የኔነ ያህል ከኔም በላይ ከማንም በላይ ምፈልገው
ደስታሽን ላይ ደስታሽን ላይ ደስታሽን ላይ ደስታሽን ላይ ደስታሽን ላይ እንዴት ነሽ? ተኝተሽ ምን ትሰሪያለሽ? የኔ ወርቅ የኔ ወርቅ የኔ ወርቅ አሞኛል። አይዞሽ አንቺ ልጅ መች ነው ሳያምሽ ቀን የሚውለው? መቼ ቀን ነው ሳያምሽ የሚውለው? ለምንድን ነው አንቺ እኔ ታምም ቪዲዮ የምትቀርጸው? አሞኛል። መች ነው ሳያምሽ የሚውለው? አንቺ ልጅ ነይ እስኪ ነይ እስኪ ነይ በደንብ ልቀሽ። ሰላም እንዴት ናችሁ ውድ ቤተሰቦቼ? በሆነ ባልሆነው ካሜራ እያያዘ ይሄ ልጅ ምን አድርጎ ነው የሚለን? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? አለን እግዚአብሔር ይመስገን። አሟታል ብላችኋል እንዴ? እንዴ እያዩሻ እንዴ? አይ ብቻ አላመመኝም። አውቀው ዝም ብሎ እሱ አይ ብቻ በጣም አሟታል አላልኩም፣ ግን ትንሽ ትንሽ እያመማት ነው ሰሞኑን ምናምን። ራሴን ነው እና ከባድ በሽታ አላመመኝ እኮ አሞሻል። ቢሆን ለእኔ ከባድ ነው። ጉንፋን ቢሆንም ለእኔ ከባድ ነው። ይኸውልሽ እሺ አይደለም እንደዚህ ራስሽ ምናምን አምሽ ጉንፋን ሲሆን ራሱ ለእኔ ይከብረኛል። አልገባሽም አንቺ? እሺ ግን የጠራኛውን ማልተኛበት እሺ ብቻዬን ሲሆን አይደብርሽ? ትንሽ ይደብረኛል። ታሳዝነኛለህ እኮ እና ግን ይኸውልሽ አሻንጉሊት አለ እጭ አንቺ አይተካማ አሻንጉሊት ነሽ ነው ነሽ። እሺ ምሳ በላ? ምሳ በልቻለሁ። እንብላ ሳትለኛ አልበላም አልሽ እኮ። ምንድን ነው አንቺ ፋሚሊ ጋር እንትን ለማለት ምግብ አልበላም ስለው በቃ ዝም ይለኛል። እንዴ እኮ ስለምን ነው አልበላም እኮ። ስንት ሰዓት ነው መለመን ያለው? ለወደፊቱ ይሆናል። ብቻ ግን የአቅሜን አድርጌያለሁ ብዬ ነበር ያሰብኩት። በቃ በጣም ነው የምለምንሽ። ካምባል ይብርልሽ ነው ትንሽ እና ደግሞ ድምጽ በጣም ይረብሸኛል። ራስኛ ምኛል ቶሎ ምናምን ስንቀሳቀስ ያመኛል። ለዛ እኮ ነው የምተኛው ጥዬ። ለዚህ ነው ታዲያ አሁን ከዛስ ሸክም ይዘኝ የመጣው። አይ ዛሬ አንቺም ቤት ነሽ እኔም ቤት ነኝ። በዚሁ አጋጣሚ ደግሞ ጥያቄና መልስ ነገር ብንጠያየቅ ለፋሚሊዎቻችንም ነግሬያቸዋለሁ። እንድናወራ ትንሽ ከአንቺ ማወቅ የምፈልገው ነገር አለ፣ ከኔ ደግሞ የምታውቂው ነገር እንድንነግራቸው በፋሚሊ ፊት ቆመን ቁጭ ብለን እንደዚህ እንድናወራ ብዬ ነው። አሪፍ ጊዜ እና አሪፍ ነው። አዎ ዝናብ ጋር ምናምን ደግሞ ማች ያደርጋል። ዝናብ እየዘነበ ነው፣ ተቃቅፈን ቁጭ ብለናል። ስለዚህ ጀምርሽ እኔ ደስ ይለኛል። ችግር የለውም። እኔ ምን አውቃለሁ? አንቺ ኮርሽ ለካሜራው አንደኛው አንተ እኮ ለካሜራ ዘይተበከኝ እኮ አንቺ ጀምሪ። እኔ ለሚዲያው እንግዲህ አዲስ ነኝ። አባ አንተ ጀምሪ። አይ አንቺ ጀምሪ። አባ አንተ ጀምሪ። እማ አንቺ ጀምሪ። አባ አንተ ጀምሪ። እሺ ብዙ ሳራ ግን ይደክመኛል። በዚህ ቢራስ እንትን ነው የሚሉሽ እና ጮክላታ እሺ ቦይስ ደግሞ ዘ እሺ ሰው ከምን ልጀምር? ጥያቄ ቤተሰብም ላይክ ፋሚሊም ትንሽ ግራ ያጋባቸው ያንተ መምጣት ምናምን ግራ ያጋባቸው ነገር ይኖራል ብዬ አስባለሁ። ስለዛ ለነሱ አሁን ለኔ ሳይሆን ለኔ አውቃለሁ ነግረኸኛል፣ ግን ለነሱ አንደኛ በሚዲያ ነው እኔ የምታውቀኝ የነበረው ከመምጣት በፊት እና እንዴት ነበር የመጀመሪያ ቀን ያየኸኝ? ምን አይነት ቪዲዮ ነው መጀመሪያ ያየኸው? ሲቀጥል ስታይ ምን ተሰማ? እዚህ ድረስ እንድትመጣ ያደረገ ምንድን ነው የሚለውን ቤተሰብ ቢያቀኔ ስለነገርከኝ አውቃለሁ። ለእነሱ ደግሞ ብትነግራቸው በጣም ደስ ይለኛል። በምን አይነት አጋጣሚ ቤት ቁጭ ብለህ ነው? ተኝተህ ነው? ማታ ነው? ጠዋት ነው? ሌሊት ነው? መቼ ነው ያየኸው የኔን ቪዲዮ? ከዛ ምን ተሰማ? የሰው ልጅ እንዴት ነው ቪዲዮ አይቶ እች ልጅ አገባታለሁ ምናምን ብሎ ሊወስን የሚችለው? ምን አይነት ቪዲዮ ብታይ ነው? ደብቄሽ ነው እንጂ እኮ ስወለድ ነው ያፈቀርኩሽ ማለት እኮ ይቀልኛል። ቀልድ ጥያቄና ምን ስላልከኝ እንዴ እኮ ይኸውልሽ እኔ ያፈቀርኩሽ መቼ ነው መሰለሽ? ቪዲዮዎች ምናምን እንደማይ ነግሬሻለሁ። ከዛ ደግሞ በብዛት የምታሳዝኝ ሲያምሽ ምናምን አላ። ስለዚህ አሞኝ የነበረውን ቪዲዮ ነው ያየኸው ማለት ነው? መጀመሪያ ኖ አስረዳልኛ በደንብ። ከዛ በፊት ነው ከመጀመሪያ ስትጀምሪ ነበር። ዩቲዩብ ላይ ሲመጣ ዩቲዩብ ላይ ስትመጪ
ከዛ ደግሞ እያለ ለፍቅር ያለሽ ቦታ ምናምን ሳይ አሳዘንሽኝ። እሱ ነው የሳበኝ ማለት እና ከዛ ደግሞ ሲያምሽ ምናምን አጠገባ በሆነ እኔ ለዚች ልጅ በዚህ ሰዓት ነው ማስፈልጋት ምናምን ብለህ በዚህ ሰዓት አስፈልጋታለሁ። ከዛ ደግሞ ያው የሚወድ ሰው በህመምህ ጊዜ ምናምን ነው የሚገኘው እና በዚህ ሰዓት ብሄድ ይሻለኛል። በዚህ አጋጣሚ እንደዚህ ሆና ባገኛትም ያው አሳማኝ ይሆናል ፍቅሬ። የዛኔ ነበር ያየሽ። እሺ እኔ ተመልሶልኛል። እሺ ቀጥል። አሁን አንተ ነህ ተረኛ። እኔ ጥያቄ ተመልሶልኛል። እና ደግሞ አንድ በጣም መጠየቅ የምፈልገው ነገር አለ። ተዘጋጅተህ ነው እኮ አንተ ሲጀምር ታስታውቃለህ። እሺ ከዛ ድረስ ስለመጣው ነው የተቀበልሽኝ ወይስ ታፈቅርኛለሽ? አይ ምንም ይሄ አንደኛ የምር በጣም እንድታውቀው ፈልጋለሁ እና በዚህ ከዛ ስለመጣ ወይ ምናምን ወይ አሳዝነኸኝ ስለማዝንልህ አይደለም አብሮ የሆንኩት ስለምወድ ነው። ለእኔ ያለ ክብር አላቅም ማለት እንደ ህፃን ልጅ ነው የሚታዘዘኝ። የምር እንደ ህፃን ልጅ ነው ለእኔ የሚሳሳልኝና ይሄ ደግሞ ፍቅር የሚያንሰዋል ብዬ አስባለሁ። ሴት ልጅ ደግሞ የሚንከባከባት የሚወዳት የሚያከብራትን ስታገኝ ትወዳለች። ብቻ በጣም በትንሽ ጊዜ ውስጥ ንጹህ ልብ እንዳላት የዋህ እንደሆንክ ምናምን አይቼብሃለሁ እና ለዛ ነው አብሬ የሆንኩት እንጂ አሳዝነኸኝም እዚህ ድረስ ስለመጣ ምናምን አይደለም። እንደዚህ አይነት ነገር የማደርግ ሰውም አይደለሁም። ስለ ህይወት በጣም ማስብ ሰው ነኝ ታውቃለህ። በደንብ የምጨነቅ ልጅ ነኝ። ህይወቴን ማስተካከል የምፈልግ ሰው ነኝ። በይሉንታ ምናምን ተይዤ ነገሮችን የማደርግ ሰውም አይደለሁም። ስለወደድኩ ስላከበርኩ ስላፈቀርኩ ነው አብሬ ያለሁት። እወዳለሁ። እሺ እና ውስጥህ ምንም ነገር እንዲያስብ አልፈልግም። ላይክ የሆነ ኮመንት ላይ የሆነ ነገር ስታይ ምናምን እንደሚደብር አውቃለሁ እና ምንም ነገር እንዲሰማ አልፈልግም። ሁሌም ከጎን ነኝ አለው። እሺ እሺ አሁን የምጠይቀው አሁን ያንቺ ጥያቄ ያንቺ ተራ ነው። እያየሽ ነው እንዴ የምታስቢ? እንዴ ታዲያ አንተ እኔ ካልተዘጋጀሁም ራሴ እንግዲህ እያመመኝ ነው በጣም። አይዞሽ አልተወሽም እንዴ? አዎ እያመመኝ ነው። ግን አሁን ደህና ነሽ? ከበፊቱ አሁን ደህና ነሽ? እኔ ምን ሳደርግ ነው በጣም ማናድ? የምር ማለት የምር የምትናደደው ማለት ምን ሳደርግ ነው በጣም የምናደደው? በጣም የሚያናድድ ነገር አድርግሽኝ አታውቅም። በጣም የሚያናድድ ነገር አድርገሽ አታውቅም። ግን የሆነ ምግብ ስታሰሪ አሁን ደግሞ የኔ ጥያቄ የኔ ተራ ደረሰ አይደለ? ግን በዚህ አማርኛ በጣም እየቻልክ እንደሆነ ታውቃለህ። እየቻልኩ ነው። የሆነ በጣም አማርኛ ላይ ጎበዝ ማለት ኮሜንት ማንብብ ያለው ብቻ አማርኛም እየቻለ ነው። ትግረኛ ያበረታቱኛል እኮ ትግረኛ እየረሳህ ነው። እነሱም ያበረታቱኛል። ና ስማኝ፣ እሺ አንድ ነገር ላስብልህ። እሺ በበግ ቤት በገባ። ኧረ ቀላል ነው ይሄ። በበግ ቤት በገባ በበግ ቤት በገባ በበግ ቤት በገባ ሌላ ላስብልሽ። እሺ ሌላ አስቢ። አይጢቱን ምጣዱ አዳጣት በላው። አይጢቱን ምጣዱ አዳጣት። አይጢቱ ምጣዱ እንደገና በላ አንዴ መጨረሻ አይጢቱን የምን ጣይጢቱ ነው? እሺ ይኸው ላስብልን። አይጢቱን ምጣዱ አዳጣት። አይጢቱን ምጣዱን አዳጣት። በጣም ወደስ ኮላተፍ ማርያምን። እሺ ወደ ጥያቄ እኔ ወደ ጥያቄ እና እኔ ደግሞ በጣም መጠየቅ የምፈልገው ነገር ለምንድን ነው አብረን ማንተኛው? ተቃቅፈን ተኝተናል አይደለም? በጣም ትወጂኛለሽ። ስለዚህ ለምንድን ነው አብረን ማንተኛው? ማለት ተለያይተን ምናምን ሳይሆን አብረን
አንቺ መኝታ ቤት አብረን ማንተኛው ለምንድን ነው? ሁድሁድን በልተዋላ ነገር እንዲመለስልኝ ይፈልጋሉ። ለፋሚሊ ስለማልወድህ እኮ አይደለም አብረን ማንተኛው። እኔም እኮ እና ምንድን ነው አንደኛ ጊዜው አይደለም እውነትን ለመናገር ገብቶሃል። ምክንያቱም ፍቅረኛ አማቾች ነን እንዋደዳለን ምናምን ሰው አብረን ብንተኛ ምን አይነት ነገር ሊፈጠር እንደሚችል ታውቃላችሁ። ሰው ለሁሉም ነገር ጊዜ አለው። ሁሉም ነገር በጊዜው ነው የሚሆነው። ስለዛ ጊዜው እስከሚደርስ ለምን እኛ ራሳችን እንትን እንላለን ብዬ ስለማስብ ነው መርቅህ እንጂ ጠልቼ ስለማልወድህ ምናምን አይደለም። ሁለተኛ ደግሞ ለእኔ ብለህ ከዛ ድረስ መጣሃል አይደለም። ከዚህ በኋላስ ምን ያክል እኔ መጠበቅ ይችላል የሚለው ማወቅ እፈልጋለሁ። ምን ያክል ለእኔ መስዋዕትነት ይከፍላል፣ ምን ያክል ጽናት አለህ የሚለው ማወቅ እፈልጋለሁ እንጂ ጠልቼህ አይደለም አብሬክ ማንተኛው። በጣም ነው የምወድህ ታውቃለህ፣ ትናፍቀኛለህ። ከዛ ደግሞ እዚህ ሶፋ ግማሽ ሌሊት እኮ እዚህ ሶፋ ላይ ነው የምናሳልፈው። ሳንቀላፋ ምናምን ወስዶ የሚጥለኝ አልጋዬ ላይ እንጂ አብረን ነን እኮ በጣም ብዙ ሰዓት። አይ በቃም ከአንቺ ጋር እኮ በጣም ሌሊቱ ራሱ አይበቃም እኮ አይደለም። የተወሰኑ ሰዓታት ሳምንታት ራሱ ፋሚሊ ፊት አታስጠቁሪ። አሁን ሌላ ጥያቄ ካለ ጠይቅ። እኔ በጣም ራሴን እያመመኝ ነው። እያመመሽ ነው? ድምፅ በጣም ረብሸኛል ነው። አንተ ቤተሰቦች ጋር አውራ፣ እኔ ገብቼ ልተኛ። ጥያቄ ከሌለ ኧረ እባክሽ እሺ ቀጥል። እናውራ እንጂ ምን ሆነሽ ዝም ብለን ነው የምናወራው እንዴ? ገና አሁን ተነስቼ አሁን ልትሄጂ ነው እንዴ ታዲያ? እሺ ጥያቄ አለ? ያንቺ ተራ እኮ ነው። እኔ ጠይቄያለሁ። እኔ በቃ እንጨርስ እንዴ? ያንቺ ተራ ነው። እኔ ስላንተ እኮ ሁሉን ነገር አውቃለሁ። በይዘው በጣም የምናወራው እና ስላንተ ብዙ ነገር ነግረኸኛል ምናምን አውቃለሁ። ሰው መጠየቅ የምፈልገውና ቤተሰብ እንዲያውቀው የምፈልገውን ጥያቄ ጠይቄሃለሁ፣ መልሰህልኛል። እኔም እኮ ከዛ ግን አንድ ነገር ፈልጋለሁ። ምን? በቃ ደስ ስለሚለኛው ምሽቴም እንዲያምርልኝ ፍቅርን ግለጽልኝ። ስትኮላተፍ ታምራለህ እና ፍቅር ሲገልጽ በጣም ደስ የሚለው አቀፍርሻለሁ፣ አፈቅርሻለሁ ሊል አቀፍርሻለሁ ይለኛል። ይህ አይነገርም እንዴ? ፍቅር ብትገልጽልኝ ደስ ይለኛል። ደስ በየቀኑ እንደምትወደኝ ስትነግረኝ ለመኖር ያለኝ ፍላጎት በጣም ይጨምራል። በቃ ላይ ማለት ምኖርለት ሰው አለ፣ የሚወደኝ ሰው አለ፣ እኔ የሚፈልገኝ ሰው አለ ብዬ እንዳስብ ታደርገኛለህና። እሺ የኔ ፍቅር በጣም እወድሻለሁ፣ በጣም አከብርሻለሁ፣ በጣምም ደግሞ አፈቅርሻለሁ። ዛሬ በትክክል ሆነታል። ከዛ ደግሞ ከተማው ላይ ብዞር አንቺን ማለት ያንቺን እንትን የምትተካ ሴት በፍጹም አላየሁም። ምን ነው ግን የምትወደው? እሺ ንገረኝ። ምን ነው የምትወደው? ምንም አይወደድ ነገር አለሽ እኮ ምን ነው? አይ ከመልኬ እኮ አይደለም ያፈቀርከኝ። ምን ነው አይተህ ነው አንተ? ሁሉም ነገርሽ እኔ ድጋሚ ልንገር እና ይኸውልሽ ምን ነው ስስቂ እወድሻለሁ። ከዛ ደግሞ በጣም የሚማርከኝ ነገር አለሽ። ያው በፋሚሊ ፊት ነው የምጠይቅሽ። ከንፈርሽን መሳም ፈልጋለሁ። ሂድ ባለጌ። ብልግና ነው እንዴ? አንተ ደግሞ ከሰው ፊት የሚጠየቅ የማይጠየቅ ነገር አታውቅም። ምንድን ነው የማይጠየቀው? እያመመሽ ነው? እሺ ቶሎ ነይ። እሺ እንዳትቆይ። እኔ አወራቸዋለሁ። አች ጀመረሽ ደግሞ እና ፋሚሊ አያቸውት አይደለ? እንደዚህ አይነት ጥያቄ ሳነሳ ወዲያውኑ ትታኝ የምትሄደው የምር ነኝ። ብቻ አንዳንዴ ይጠራጠራሉ። ሰው እንዴት ነው እየወደደክ እያፈቀረክ አምኖ አብሮህ እያደረ ምናምን አልስምም የሚለው? አልስምም አሁን ይሸጣል እንደዚህ ነገር ፋሚሊ። ቢቆይም ባይቆይም የኔ ነው፣ ግን ስፈልገው አላገኘው እንዳስማ እና እንድትነግሩኝ ይፈልጋለሁ። ንገሯት። ምን አማው? አላማውሽ እንዴ? አንቺ አይዞሽ ያው ወይኔ የምር እኔም እኮ ያው እንድትዝናኑኝና ፋሚሊ ጋር እንድናወራ ብዬ ነው። እና መቼ ነው የሚሰጠኝ? መቼ ነው የምትሰሚኝ?
መቼ ነው ከንፈርሽ የሚሰማው ወይኔ እንዴ? ሄዱ ምን ሆነሽ ነው? ሄዱ ማስታጠቢያ አምጣልኝ። ፍቅር ምን ሆነሽ ነው? ደም እኮ ነው፣ እየደማሽ እኮ ነው። ደህና ነሽ? ደህና ነሽ? ኧረ በስመ አብ ደህና አይደለሽም እኮ ምን ሆነሽ ነው? ደህና አልነበርሽም እንደ ሄዱ ኧረ ፍቅር ምን ሆነሽ ነው? ሄዱ ምን ሆነሽ ነው? ምን ሆነሽብኝ? ሄዱ ኧረ እንደዚህ አትሁኝብኝ በእናትሽ። ደህና ነሽ? እየደማሽ እኮ ነው። እሺ ሐኪም ቤት እንሂድ። ሄዱ ምን ሆነሽ ነው? በስመ አብ ሄዱ ኧረ ውይ ኧረ ቆይ ቀና በይ ቀና በይ እስኪ ነይ ሄዱ ኧረ በእናትሽ እንደዚህ አትሁኝ። ኧረ እንደዚህ አትሁኝ በይ ሄዱ ፍቅር እስኪ በስመ አብ በይ ኧረ በስመ አብ በይ እንዴ ኧረ ዳጊ ደውልልኝ ቀለም ነው። ለምንድን ነው እንደዚህ የምትቀልጅብኝ? በአንቺ እንደዚህ አትቀልጅብኝ። ተይኝ በእናትሽ። አንቺ እንደዚህ ሆነሽ እንዴ? እሱ ጋር ተመካክረን ነው። ያምሻል እንዴ? እና ሌላ ነገር አጣችሁ ነው በዚህ የምትፈትኝ እኔ እንዴ? አንቺ አይደለም እንደዚህ ሆነሽ ጉንፋን ይዞሽ እንዴት እንደምትሰቃይ ያየሽ አይደል እንዴ? ለምንድን ነው ይቅርታሽ ምን አደርግልኛለሁ? እኔ የደነገጥኩት ድንጋጤ ቢገባሽ ሌላ አንቺ አይገባሽም በእናትሽ እንዴ? እሺ ሌላ ፕራንክ ጠፍቶ ነው እንደዛ አይደለም። እሺ ይቅርታ እሺ በይ ይቅርታ እንዴ ሌላ ፕራንክ የለም? ያው ቀለም ነው ኦኬ ነው። ዝም ብዬ እኮ አሞኛል ብዬ ስለ ቀለም አይደለም። አንቺ እንደዚህ ሆነሽ ማየት አልችልም እንዴ? እሺ ይቅርታ እሺ ይቅርታ። ደህና እኮ ነኝ። ማርያምን ደህና ነኝ። አላምንም ማን አሁን ራስ ደህና እንደሆንሽ እያመንኩኝ አይደለም። ኦኬ ነው ቀለም ነው። ደህና ነኝ። የምር አላመመኝም። ደህና ነኝ። የምርሽ ነው? ማርያምን ደህና ነኝ። እሺ ነው ቶሚ። እሺ ይቅርታ ማርያምን ይቅርታ። በማርያም እኔ እንድታለቅስ እንድታለቅስ እኮ አይደለም። እኔ እኮ ለምን ነው የምታለቅሰው? እኔ እንደዚህ እንድትሆኝ አልፈልግም። የሆነ ነገር አንቺን የሚያሳጣኝ ነው ይመስለኝ። ለምንድን ነው እንደዚህ የምታደርጊ? እንደዚህ አታርጊኝ። ይቅርታ አንቺን የሚያሳጣኝ ነው ይመስለኝ። እሺ አታልቅስ በማርያም። ወይ በስመ አብ ቶሚ፣ በመቤት ይቅር በለኝ በማርያም። እሺ ይቅርታ በማርያም። አንቺ እኮ አልገባሽም። በእናትሽ ገብቶኛል። እሺ ይቅርታ። ሁለተኛ እንደዚህ አይነት ነገር አላደርግም። ሁለተኛ ይኸው ቶሚ፣ ሁለተኛ እንደዚህ አላደርግም። እንደዚህ ስትሆኝ እኔ ይከብደኛል። እሺ ይቅርታ። ማመን ነው የሚከብደኝ። አሁን ደህና ነሽ? ደህና ነኝ። ማርያምን ደህና ነኝ። ደህና እኮ ነው። እያየኸኝ እንደው እያወራሁ የተጫወትኩኝ አይደለ እንዴ? ለምንድን ነው እንደዚህ የምትጫወቺው ግን? ለምንድን ነው እንደዚህ የምትሆኚ? አሁን ደህና ነሽ? የሆነ አንቺ የሚያሳጣኝ ነው የሚመስለኝ የሆነ ነገር ነኝ። እባክሽ እንደዚህ አትሁኝ። እሺ ይቅርታ ማርያምን። እኔ እንድንዝናና ብዬ ነው፣ ደብሮን ስለዋልን ተኝቼ ስለዋልኩ ብዬ እኮ ነው። እሺ አታልቅስ። ለምን ታልቅሰው? አንተ በማርያም ተው ብሎ እሱና እኔ እኮ ተመካክረን ነው እንደዚህ ያደረግነው። አልቻልኩም። ይቅርታ። እኔ እኮ እንደዚህ የምትደነግጥ አልመሰለኝም ነበረ። ግን ደህና ነሽ? ልክ ነሽ አይደለ? አልዋሸሽኝም?
ተው እንደዛ ትሆና እንዴ? እኔ እኮ እየቀለድኩኝ ነው። ቶሚ በማርያም ይቅርታሽ። ይኸው ይቅርታ። እኔ አፈቅርሻለሁ። ለምን እንደዚህ የምትሆኚው? እንደዚህ አታርጊኝ በእናትሽ። ቪዲዮ ታስ ይኸው ገና ሁለተኛ እንደዚህ የምታደርጊኝ አልፈልግም። ክፉሽን ማየት አልፈልግም። ክፉሽን ማየት አልፈልግም። አልፈልግም